ይህ ፎቶግራፍ በ1922 ዓ.ም የቱታንካመን መቃብር ሲከፈት የነበረውን ቅጽበት የሚያሳይ ሲሆን ለ3000 ዓመታት ያህል ሳይከፈት የቆየ ጥንታዊ የግብፃውያን ንጉስ መቃብር ነው። እናም መቃብሩ ሲከፈት በወርቅና በእጅ በተሰሩ መሳሪያዎች የተሞላ ሆኖ ቢያስገርማቸውም መቃብሩ ሲከፈት በቦታው ላይ ከነበሩ ሰዎች መካከል ቢያንስ 13ቱ ሰዎች ሞተው የፈርዖን መቅሰፍት ወይንም እርግማን ሰለባ ሆነዋል። በተጨማሪም ደግሞ የቱታንካመንን መቃብር ያጠኑ ተመራማሪዎች አስክሬኑን በመመርመር በዙሪያው ያለውን የተለየ ነገር ሲያውቁ ነገሮች ሁሉ ይሆናሉ ተብለው ባልተጠበቀ መስመር እያመሩ መሆኑን አወቁ። የመቃብሩ መከፈት ብቻም ሳይሆን በቀብሩ ሳጥን ውስጥ የተገኙ 2 መለከቶችም ሳይቀሩ ዛሬም ድረስ የብዙሃንን ሞት ይጠራሉ። የጥንት ግብፃውያን ፈርዖን ሲሞት ከአምላክ ጋር ቅርብ እንደሚሆንና በህዝቦቹ ስም እንደሚያነጋግራቸው ስለሚያምኑ አስክሬኑን የማቆየት ሂደታቸውን በተለየ ጥንቃቄ ይከውኑ ነበር። መቃብሮቻቸውንም በትልቅ አምልኮ ያስጌጡላቸዋል። ነገር ግን ለቱታንካመን ወርቃማ የሬሳ ሳጥን ጊዜ ነገሮች ሁሉ ለምን የተለዩ ሆኑ? ለምንስ እስከ ዛሬ ድረስ የንጉስ ቱታንካመን መቃብር ጉዳይ የታሪክ ምሁራንን ግራ ያጋባ ትልቅ እንቆቅልሽ ሆነ? የብዙሃንን ሞት የሚጠራው መቃብር መንስኤ ሲያጠኑ የቀብር ሳጥኑ በራሱ አወዛጋቢ ተደርጎ የመሰራቱ ጉዳይ የመጀመሪያው የምርምር ጥያቄያቸው ነበር። ሆዋርድ ካርተር እና ጆርጅ ካርናርቫን የተባሉ አርኪኦሎጂስቶች በ1922 ዓ.ም ወደ ዝነኛው ንጉስ መቃብር በገቡ ጊዜ እንደተለመደው ግልጽና ሰፊ ዋሻ ለማየት ሲጠብቁ የመቃብር ቦታው ግን እንደ መጋዘን የጠበበ ክፍል በመሆኑ በእጅጉ ተደንቀው ነበር። ይህ ብቻም ሳይሆን የመቃብር ስፍራው በራሱ ትልቅ ጥያቄን የሚያጭር ሰፊ አጀንዳ ሆኖባቸዋል። ምክንያቱም የቱታንካመን መቃብር ከነገስታት ቤተሰቦቹ የመቃብር ስፍራ ርቆ ነውና የተገነባው። ይህ አይነቱ ድርጊት ደግሞ እንደ ጥንታውያን ግብጾች አሰራር በሁለተኛው መንፈሳዊ ዓለም ከቤተሰቦቹ ጋር ተገናኝቶ ያንን ዓለም እንዳይገዛ አስቀድመው መከላከላቸው እንደሆነ ይታሰባል። የመለከቶቹን የሞት መልአክ ጥሪ ከማየታችን በፊት የመቃብሩ መከፈት በራሱ ሞትን የማስከተሉን ምክንያት ለመረዳት እንሞክርና የወላጆቹ መቃብር ስፍራ ሞልቶ ቦታ ስላጡ ወደዚህ ቦታ አምጥተው ቀብረውት ነው ብለን ብናስብ እንኳን የንጉስ ልጅ ንጉስ ሳለ የራሱ የሆነ የሬሳ ሳጥን ለምን አልተሰራለትም? በተደራረቡ 3 የወርቅ ሳጥኖች ውስጥ ተደርጎ 3ቱም ሳጥኖች የሞት አምላክ ብለው እንደሚጠሩት ኦሳይረስ በጀርባቸው ተንጋለው የተቆለመሙ ብትሮችን በተጣመሩ እጆቻቸው እንደጨበጡ ተቀርጸዋል። ነገር ግን የመካከለኛው ሳጥን በትንሹም ቢሆን በተለየ ዘዴ ተሰርቶ የሌሎቹን 2 ተደራራቢ ሳጥኖች የፊት ገጽታም ሆነ የቱታንካመንን የሞት ማስክ በማይመስል የፊት ገጽ ቀርጸውታል። ኢጂፕቶሎጂስቶች ከ3ቱ ተደራራቢ ሳጥኖች መካከል የመካከለኛው ሳጥን በመጀመሪያ ለሚስጥራዊቷ ንግስት ኔፍርነፍሮቲን የተሰራ መሆኑን ባደረጉት ጥልቅ ጥናት መሰረት ማረጋገጥ ችለዋል። በግድግዳ ላይ ጽሑፎች እንደተመዘገበው ይቺ ሴት አክሄናቲን ከተባለው ጊዜ እስከ ቱታንካመን አባት በነበረው ዘመን የገዛች ጥበበኛ ንግስት ናት። በኋላም አርኪኦሎጂስቶቹ ሁሉንም ነገር መርምረው ምንም ነገር ቢደረግ እውነታውን ማጥፋት አይቻልምና ንጉስ ቱታንካመን በጥድፊያ እንደተቀበረ አረጋገጡ። ለዚህም ማሳያ ተመራማሪዎቹ በመቃብሩ ዙሪያ ሁሉ ማሻሻያዎች ወይንም ለውጦች መደረጋቸውን የሚያሳዩ ፍንጮች ያገኙ ሲሆን እንኳንስ ሁለተኛው ሳጥን መላው መቃብሩ በራሱ ለሌላ ባለስልጣን ተሰርቶ የነበረ መሆኑን ማወቅ ችለዋል። ምናልባት ቱታንካመን በድንገት ሞቶ ለሱ ሞት ማንም ስላልተዘጋጀ ያንን አድርገዋል ብለን ብናስብ የአንድ ንጉስ ድንገተኛ ሞት መንስኤ ምን ሊሆን ይችላል? ቱታንካመን የወንድምና የእህት ጥምረት ውጤት በመሆኑ ከዘረመል እንከን ጋር ነበርና የተወለደው ህይወቱን በሙሉ ያነክስ ነበር። በእድሜውም ሙሉ የተጠቀመባቸው 350 በወርቅ ተለብጠው በጥበብ የተጌጡ መርኩዞች በመቃብር ቤት ውስጥ ተገኝተዋል። የወንድምና የእህት ልጅ መሆኑ ለዚህ ብቻ ሳይሆን በሽታን የመከላከል ብቃቱ የተዳከመ እንዲሆንና በወባ በሽታ ተጠቂ እንደሆነ የሚያሳዩ የፈራረሱ አጥንቶቹ በአስክሬኑ ምርመራ ወቅት ምስክር ሆነዋል። ይሁን እንጂ ወጣቱ ንጉስ ቱታንካመን ረገላ በመጋለብ መዝናናትን ይወድ ነበርና የአስክሬኑ እግር መሰበር ምክንያት ምናልባት አደጋ ሊሆን ይችላል። ከዚህ በተጨማሪም የወጣቱ ንጉስ አስክሬን ልብ የለውም። የጥንት ግብፃውያን በስርዓታቸው መሰረት የሰው ልጅ የአእምሮ ማዕከል እንደሆነ ስለሚያምኑ የአስክሬን ልብ የማውጣት ልማድ አልነበራቸውም።
እነኚህን ሁሉ ሁኔታዎች አንድ ላይ በማቀናጀት ይህ ወጣት ፈርዖን እንዴት እንደሞተ ለማሰብ ሲሞከር ነገሮች ሁሉ ወደ አንድ አቅጣጫ ይመራሉ። ሰረገላ ሲጋልብ በነበረበት የዘረመል ችግር ምክንያት ጠንካራ አልነበረምና ከሰረገላው ላይ ወደቀ። ከዛም አስጋሪው ወደ ኋላ ለመመለስ ሲሞክር በንጉሱ ደረት ላይ ጎማው አልፎ አጥንቶቹን ሰብሮ ልቡንም ተጭኖ እንዳልነበር አርጎታልና በቻሉት ፍጥነት ወደ ስርዓተ ቀብር አስፈጻሚዎች ሊወስዱት ቢሞክሩም በግብጽ ሰማይ ጠንካራ ፀሐይ ምክንያት አስክሬኑ በፍጥነት ሊፈርስባቸው ሆነ። በወቅቱ የቱታንካመን መቃብር ዝግጁ ስላልነበረ በጠባብ ሳጥን ውስጥ አድርገውት በአጭር ጊዜ እንዳይበሰብስ ባህላዊ የአስክሬን ማቆያ ዘዴያቸውን ተጠቅመው ሳጥኑንም በትላልቅ ጢንዚዛዎች ሞልተው ከደኑት። ከዛ በኋላ እንግዲህ ከ3000 ዓመታት በኋላ አርኪኦሎጂስቶቹ አገኙት ማለት ነው። ነገር ግን በግብፃውያን ባህል መሰረት ያልተለመደው የቀብር ስርዓት በዚህ ሳያበቃ የቱታንካመን አጽም በሳት መቃጠሉ ሌላኛው ትልቅ እንቆቅልሽ ሆነ። ኢጂፕቶሎጂስት ክሪስ ናውንተን እና የተመራማሪዎች ቡድን ምዕናባዊ የሬሳ ምርመራ ሲያደርጉ በቻኔል 4 ቴሌቪዥን ዘጋቢ ፊልም ለእይታ ቀርበዋል። እናም በዘጋቢ ፊልሙ ላይ እንደሚታየው የቱታንካመን አስክሬን መቃጠል ሚስጥር ለማወቅ በጥልቀት ሲያጠኑና ከታሪክ መዛግብት ጋር ሲያመሳክሩ የትኛውም የንጉስ ልጅ አስክሬን ተቃጥሎ አያውቅም። ቀድሞኑ የጥንት ግብፃውያን ማንንም ሰው ቢሆን ከሞተ በኋላ የማንገላታት ልማድ አልነበራቸውም። ሁለተኛ ነገር ደግሞ አጽሙ የተቃጠለው በቀብር ሳጥኑ ውስጥ እንዳለ ነበርና በዚህ ሁሉ አሳዛኝ ሁኔታ የተፈጸመው ቀብር እርግማን ወይንም መቅሰፍት አያመጣም ብሎ በእርግጠኝነት ለመቃወም አቅም ያሳጣል። ታዲያ መቃብሩ ሲከፈት የነበሩ ብዙ ሰዎች ለምን ሞቱ የሚለውን ጥያቄ ለመፍታት እስካሁን ያየናቸውን መረጃዎች ተመርኩዘው ተመራማሪዎችና አንባቢያን ወደ ሁለት ድምዳሜዎች ደርሰዋል። አንደኛው ድምዳሜ ከእርግማን ጋር ተያይዞ የሚነሳ ሲሆን መቃብሩን የከፈቱ ሳይንቲስቶች እና አርኪኦሎጂስቶች የቤተሰብ አባላቶቻቸውንም ጨምሮ የመሞታቸው ጉዳይ ብዙሃኑ የፈርዖን እርግማንና መቅሰፍት ውጤት ነው ብለው እንዲያምኑ አድርጓቸዋል። አርኪኦሎጂስት አርተር ሜስ፣ ሬዲዮሎጂስት ሲር አርቺባልድ፣ ዳውግላስ ሪድ እና ሌሎችም በቦታው የነበሩ ብዙ ሰዎች ሞተዋል። ከዛ በመቀጠል ደግሞ የግብጽ ንጉሳዊ ቤተሰብ አባላት መካከል የሆነው ልዑል አሊ ካሜል ፋሚ ቤይ ተከታትለው ከሞቱ ሰዎች መካከል ተጠቃሹ ነው። ነገር ግን ስለ እርግማን ወይንም ስለ መቅሰፍት ከሚያምኑ ሰዎች በተቃራኒ ሁለተኛውን ድምዳሜ የሚቀበሉ ሰዎች ከሞቱ ሳይንቲስቶች መካከል ጆርጅ ካርኒቫን በ57 ዓመቱ በሳምባ ነቀርሳ ነው የሞተው። የመጀመሪያው የእርግማኑ ተጠቂ ሆኗል ተብሎ የሚታመነው ሆዋርድ ካርተር እንዲሁ በ64 ዓመቱ በተፈጥሯዊ ምክንያት ነው የሞተው በማለት ሁኔታው ሁሉ ተፈጥሯዊ ግጥምጥሞሽ እንደሆነ ያምናሉ። በመጨረሻም ኢጂፕቶሎጂስቶች በግብፃውያን ሃይማኖታዊ ልማድ ውስጥ እንደዚህ ያለ እርግማንም ሆነ መቅሰፍት አለመመዝገቡን አሳውቀዋል። ሌሎችም ብዙ ጥንታውያን የግብጽ መቃብሮች ሲከፈቱ ብዙ ሰዎች በቦታው ላይ ተገኝተው ቢታደሙም እንደ ቱታንካመን መቃብር ጊዜ ግን የአንድም ሰው ሞት አላስከተሉም ነበር። እናም ጉዳዩ እርግማን ካልሆነ በትንሹ የ13 ሰዎች ሞት እንደ ተፈጥሯዊ ግጥምጥሞች ሊቆጠር ይገባል እንደማለት ነው። የትኛው ድምዳሜ ያሳመናችሁ? ሀሳባችሁን ለቆ ኮሜንት ላይ ጻፉልኝ። ከዚህ ሐሳብ ጋር ተያይዞ የሚነሳው ሌላኛው የቱታንካመን መቃብር ትንግርት ደግሞ ጦርነትን የሚጠሩ መለከት መሰል የትንፋሽ መሳሪያዎቹ ሲሆኑ አንድ ሰው በማንኛውም ሰዓት አንዳቸውን ቢነፋ በቀጣዮቹ ቀናት ወይንም ወራት በዓለም ላይ በአንዳቸው አካባቢ ጦርነት ተፈጥሮ የብዙሃንን ሕይወት ይቀጥፋል። ከላይ እንዳየነው እንደ አውሮፓውያኑ አቆጣጠር በ1922 ዓ.ም በብሪቲሽ አርኪኦሎጂስቱ ሆዋርድ ካርተር መቃብሩ ከተገኘ በኋላ የቀብር ሳጥኑ ሲከፈት ከንጉሱ ጋር አብረው የተቀበሩ ሁለት መለከቶችንም አግኝተው ነበር። አንደኛው መለከት የመዳብ ሌላኛው ደግሞ የብረት ስሪቶች ሲሆኑ በመጀመሪያ ንጉስ ቱታን በጦርነት ጊዜ ወታደሮቹን ወይንም ህዝቦቹን ለመጥራት ቢጠቀምባቸው ቢሆኑም ማንም ሳይጠቀምባቸው በመቃብር ውስጥ እንደተቀበሩ 3000 ዓመታትን አስቆጥረው ነበር። በቀብሩ ሳጥን ውስጥ ከተገኙ ጊዜም በኋላ ለ17 ዓመታት ያህል ማንም ሳይጠቀምባቸው ቢቆዩም ሬክስ ኬቲንግ የተባለ የሬዲዮ ስርጭት ባለሙያ ስለ ንጉስ ቱታን በሚደረጉ ጥናቶች ላይ ተጽዕኖን ለመፍጠር መለከቶቹን በፕሮግራሙ ላይ ለመጠቀም ጥያቄ አቅርቦ ፍቃድ ተሰጠው። ከዛም በጸደይ ወር በ1939 ዓ.ም የትንፋሽ መሳሪያ ተጫዋች የሆነ ባለሙያ ጋብዞ ከ150 ሚሊዮን በላይ ለሚሆኑ አድማጮቹ የቱታንን መለከቶች ተጫወተላቸው። ታሪካዊ ስህተት ነበር።
ይህ በሆነ በዛኑ ዓመት ሁለተኛው የዓለም ጦርነት ተጀመረና የብዙ ሺህ ሰዎች ሞት ምክንያት ሆነ። ከዚህም በኋላ መለከቶቹ ወደ ግብጽ ሙዚየም ተወስደው ማንም ሳይጠቀምባቸው 28 ዓመታትን ቢያስቆጥሩም በ1967 ዓ.ም ግን ከሙዚየሙ ቅጥረኞች አንዱ ከብር የተሰራውን መለከት ነፋ። ከጥቂት ወራትም በኋላ ግብጽና እስራኤል ከባድ ጦርነት ውስጥ ተዘፍቀው በዚሁ ጦርነት ወቅት ከ20 ሺህ ሰዎች በላይ አለቁ። ይህንን ተከትሎ እነኚህ ሁለት መለከቶች በድጋሚ ለ23 ዓመት ያህል በዝምታ ቆይተው ሕግ የሚጥስ ሰው አይጠፋምና እንደገና ከመለከቶቹ ድምጽ በወጣ ጊዜ በ1990 ዓመተ ምህረት ከ200 ሺህ በላይ የሚሆኑ ሰዎችን ሕይወት የቀጠፈ ትልቅ ጦርነት ተካሄደ። የመለከቶቹ ጠንቅ በዚህ ሳያበቃ በ2011 ዓመተ ምህረት የሙዚየሙ ተቀጣሪ ብራማውን መለከት ቢነፋው ኃይለኛ የሆነ የግብጽ አብዮታዊ ንቅናቄ ተፈጠረ። ይህ ሁሉ የሆነውና ምናልባት ወደፊትም ሊሆን የሚችለው በቱታንካመን እርግማንና መቅሰፍት ምክንያት እንደሆነ ብዙሃኑ ቢስማሙም የመለከቶቹ ድምጽና የጦርነቶቹ መከተል ጉዳይ እንዲሁ ግጥምጥሞች ነው የሚሉም አልጠፉም። ብቻ እውነታው የትኛውም ቢሆን ዛሬም ድረስ የቱታንካመን መለከቶች በግብጽ ሙዚየም ውስጥ በክብር ተቀምጠዋልና ሌላ ሕግ የጣሰ ሰው በድጋሚ እንደማይጠቀምባቸው ተስፋ አድርጋለሁ። የቱታንካመንን መቃብር ጉዳይ ከሰማችሁ በኋላ ምን እንዳሰባችሁ ማወቅ ስለሚያስደስተኝ ኮሜንት ላይ ሐሳባችሁን ጠብቃለሁ። ተፈጥሮ ከዓለም ታሪክ ጋር ተሰድራ ዛሬም ድረስ ማስገረሟን ቀጥላለች። እኔም ዘወትር መረጃዎችን አሰባስቤ ወደ እናንተ ለማድረስ እንድበረታ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትዘነጉ። አመሰግናለሁ። በቀጣዩ መሰናዶ በአዲስ መረጃ እስክንገናኝ ቸር ያቆየን።